አኮላሽቼ ቁጭ ነው ማረግ። እኔ ደምስ አይደለም። ኧረ ተው ደምስ እያማሩ ይቀራታል። ኧረ እባክህ እንደው ለፍቅራችን፣ ኧረ ለፍቅራችን ተው፣ ኧረ ተው እንደው እኔ ሳላሳዝንህ እንደው ለኔ ስትል ደሜ ሆዴና ደሜ ላንተ ከቀን ባሮ ደሜ ብላችሁ ታያላችሁ። ይሄ ነው ነፃ ፊልም የለም። በቃን አንተውንም እኔ ያለቀን አንተ ዘራፍ አቃቂ ዘራፍ ስልክ የጠቀመኝ ዛሬ ነው አላለም። ካሁን በኋላ እንደዚህ ተከታታይ ድራማ የምትፈልጉ ከሆነ የባህል ተከታታይ ድራማዎች እግዚአብሔር ሲፈጥረን እኛ ተሰጥቶንም ሰጥቶናል። የፈጠረብን የትኛውንም ባህል መጎናጸፍ እንችላለንና እንደዚህ የሚሰሩበት ቦታ ላይ አብዛኛውን ሜንሽን ካረጋችሁ የሱንም የኔንም ስም ተገናኝተን እንሰራለን ማለት ነው። ስለዚህ ላይክ እኛ ማለት እኔና እሱ አሁን ሰው ጽፎ ምናምን ነገር ነው የሚያወጣው። ጽፎ ያንን አንብበው ያን ነገር ነው የሚቀረጸው። እኔና እሱ ግን አሁን ዝም ብለን ከመንገድ አንስተን እየተግባባን ነው የምናወራው እና ትችላላችሁ። እግዚአብሔር የመጣውን ነው እኮ ስናወራ ነበር። ማርያምን የመጣውን ነው እኔ ምን እንደሚያወራ ተጽፎ አሁን ቀን ስትለማመዱት ነበር እንደ ያለ ሙሉ ሰው አለ። እንደዛ ነው የሚመስለው። በቃ አሁን ለምሳሌ እኔ ፊልም ድራማ የምሰራውን ተለማምጄ ነው የምሰራው። አሁን ለምሳሌ ማለት ነው እንደዚህ ግን እሱ ጋር በምናወራ ምልልስ በምንሰጥ ጊዜ አላገኘሁት አግኝቼዋለሁ አልኩም። ዝም ብለን የመጣልን ስናወራ መግባባት አለ። ሰው ተሰጥቷለን ማለት ነው። ስለዚህ መስራት የምንችላለን። የሆነ ፊልምን ብናወጣ የባህል ተከታታይ ፊልምን ብንጀምር ምናምን ኮስትርንም ደንገጥ ቆንጠጥ አድርጉትና አዳኞቹ እኔ ኤኒ ታይም አብሮ ቢሰራ አሁን ላይ ለስራ በጣም ተነሳሽነት ስላለኝ ዩቲዩብም ከፍተህ እኔ ጋር አብረህ መስራት ስልህ በቃ ትመጣለህ ወይ መጥቼ እንትን እንላለን። ርቀት የለንም እና እንደዛ ማድረግ እንችላለን። አበረታቱ። ትንሽ ቀን እሺ ፋሚሊ ጠብቁ። አንዳንድ የሚስተካከል አሁን መንገዱ ትንሽ ሩቅ ስለሆነ የሆኑ ነገሮች ሲስተካከል አሁን ቅርብ ቢያንስ ከ15 ቀን ከ20 በኋላ ነፃ ይሆናል መንገዱ። አየር መንገድ ይጀምራል። ያን ሰዓት እኔ ካለሁበት ግምጃዬ ጋር ለመሄድ 1 ሰዓት ተኩል ቢፈጅብኝ ሰው ጠዋት እጄ ከሰዓት መመለስ እችላለሁ ማለት ነው። ለዛ ነው 15-20 ቀን ነው። ከዛ በቅርቡ ይመረቃል አየር መንገዱ። እስከ መቼ አገባለሁ? እስከ መቼ ነው ከእናንተ ጋር አብረን የምንቆየው? በነገራችን ላይ በቅሎ ስትወልድ እረፍ ሲጀመር በቅሎ መውለድ ጀምራለች አይደለ? ይሄ ነገር በቅሎ መውለድ ከጀመረች ያው 8ኛው ደረሰ ማለት ነው አይደለ? በቅሎም አትወልድም መውለዱ ያቆማል። እኔም አላገባም ማለት ነው። ቲክቶክ ግን ያንተ ወሬ ከተያዘማ ተስፋ ቆርጫለሁ። ተስፋ እንደቆረጥኩ ግማን ነግሩ ነው።